ወደ ዕለተ ዓርብ ስንገባ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተያዘባት ከምሽቱ 3 ሰዓት አንስቶ እስከ ነፍሱ ከስጋው እስከተለየችበት እስከ ቀኑ 9 ሰዓት ድረስ 18 ሰዓታት ስለኔና ስለናንተ በፍኖተ መስቀል ላይ የተቀበላቸውን መከራዎች የምናስብበት ቀን ነው። ስቅለት ብለን በጥቅሉ እንመለከተዋለን። የክርስቶስን ሕማም ክርስቶስን መከራ የምናስብበት የምናይበት ዕለት ስለሆነ ፍኖተ መስቀልን በስፋት የምናይበት የምንመለከትበት ነው ማለት ነው። እንግዲህ ክርስቶስ ከተያዘባት አንስቶ እስከ ፍርድ አደባባይ ከፍርድ አደባባይ በመስቀል እስከተሰቀለባት ከተሰቀለባት ወደ መቃብር እስከወረደባት ሰዓት ድረስ ያሉትን ጊዜያቶች ስንቆጥር 18 ሰዓታቶች ናቸው። እነዚህ 18 ሰዓታቶች ዛሬ በቤተክርስቲያናችን አንድ ሰው ቅዱስ ስጋውን ክቡር ደሙን ለመቀበል የሚጾማቸው ሰዓታቶች ናቸው። ይህ ሰዓት ከዚያ የተወረሰ ከዚያ የመጣ መሆኑን መዘንጋት የለብንም። በዚህ ዕለት ፍኖተ መስቀልን በስፋት ማየት መፈተሽ ግድ ይላል። ፍኖተ መስቀል የምንላቸው እንደ ቤተክርስቲያናችን አስተምህሮ ወደ 15 ይሆናሉ። እነዚህን 15ቶቹን ባጭሩ ለማስቀመጥ እሞክራለሁ። በዚህ ትምህርት እንደምታገኙ ተስፋ አድርጋለሁ። አንደኛው የጲላጦስ አደባባይ ብለን የምንጠራው ነው። የመጀመሪያው ምዕራፍ ነው። ጌታ ከጲላጦስ ፊት ለፍርድ የቆመበት አደባባይ ስሙም በዕብራይስጥ ገቦታ በግሪክ ደግሞ ሊቶስትራ ተብሎ ወይም ሊቶስትራ ተብሎ ይጠራል። ይሄ የመጀመሪያው ምዕራፍ ነው። ሁለተኛው ምዕራፍ ጌታ የተገረፈበት ከሊቶስትራ ወጥቶ ወደ ጌቴሴማኒ የሚወስደውን መንገድ ተሻግሮ ጲላጦስ ጌታን አሳልፎ ያ ሰው ያውላችሁ ብሎ የሰጠበት የቦታው ስም እስከዛሬ ጌታ የተገረፈበት ይባላል። በቦታው ላይ ላቲኖች ገዳም ሰርተውበታል። ዛሬም ድረስ ያለ ገዳም አለ። የሁለተኛው ምዕራፍ ነው። ሶስተኛው ምዕራፍ በመጀመሪያ የወደቀበት የቀደመውን ስፍራ ወደኋላ ትቶ ወደ ምዕራብ የሚወስደውን መንገድ ይዞ በደማስቆ በር መግቢያ የአርመን ቤተክርስቲያን ያለበት በሩ በብረት የታጠረ ትንሽ ክፍል ነው። ከዚህ ሲደርስ ከግርፋቱ ጽናት የተነሳ ጌታ በመጀመሪያ የወደቀበት በመሆኑ ጌታ የወደቀበት ምዕራፍ ይባላል። መጀመሪያ ክርስቶስ መስቀሉን ተሸክሞ የወደቀባት ስፍራ ስለሆነች ጌታ የወደቀባት ስፍራ ብለን እንጠራታለን። አራተኛው ምዕራፍ እመቤታችን እያለቀሰች ልጇን ያየችበት ቦታ ነው። ማምላክ ወላዲተ አምላክ የሁላችንም አማላጅ፣ የሁላችንም መጽናኛ፣ የሁላችንም አጽናኝ፣ የሁላችንም አማላጅ እመቤታችን እያለቀሰች ልጇን ያየችበት ቦታ ነው። ክርስቶስ መስቀል ተሸክሞ ሲወጣ ያ ሁሉ መከራ ሲደርስበት ተመለከተው ያዘነችበት ቦታ ነው። አምስተኛው ቀሬናዊው ስምዖን የጌታን መስቀል እንዲሸከም የተደረገበት ቦታ። እዚህ ቦታ ላይ ላቲኖች ትንሽ መቅደስ ሰርተውበታል። የስምዖን መቅደስ ይባላል። ይህም ስምዖን የተባለ ሰው የእስክንድሮስ እና የሩፎስ አባት ነው። በማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ እንደምንመለከተው ሐዋርያው ጳውሎስም በሮም መልእክቱ 16:13 ላይ ሩፎስ በሰላምታው ያነሳዋል። እነዚህም ልጆች ቁጥራቸው ከ72ቱ አርድእት ነው። እንግዲህ አምስተኛው ምዕራፍ ይሄ ነው። ስድስተኛው ምዕራፍ ቬሮኒካ ወይም ቬሮና ወይም በሌላ ስያሜዋ ሰራፕታ ተብላም ትጠራለች። በመሐረብ የጌታን ፊት የጠረገችበት ቦታ በነጭ መሐረብ ፊቱን ስትጠርገው አምላክነቱን የሚገልጽ ወዲያው በደም የታለለ ፊቱ በመሐረቡ ላይ ተገኝቷል። ይህም እምነቷን የሚያጠነክርላት ሆኗል። ታሪኩ በወንጌላት ውስጥ አይገኝም። ነገር ግን ታሪኳን የተለያዩ የቤተ ክርስቲያናት መጽሐፍት ይናገሩታል። አንዳንድ አባቶች ስለዚህ ሴት ሲናገሩ 12 ዓመት ሙሉ ደም ሲፈሳት የነበረችና የቀሚሱን ጫፍ በመንካት የተፈወሰችው እንደሆነች ይመሰክራሉ። በዚህም ምዕራፍ ላይ ግሪኮች ቤተ መቅደስ ሰርተውበታል። ዓርብ በየሳምንቱ ይከፈታል። ይህ ቦታ አሁንም አለ። በነገራችን ላይ ቬሮኒካ ክርስቶስን የነካችበት መሐረቡ ስዕሉ ዛሬም ድረስ በዓለማችን ላይ እንዳለ ይነገራል። በሰባተኛ ደረጃ ምዕራፍ የምንለው የጎልጎታ መቃረቢያ፣ ይህ ቦታ በጌታ ዘመን የከተማው በርና የከተማው መጨረሻ እንደነበር ነው የሚነገረው። ዛሬ ትንሽ የላሊቲኖች ቤተ መቅደስ በቦታው። ስምንተኛው የጌታችን ስቃይ ሴቶች አይተው ያለቀሱበት ቦታ የሉቃስ ወንጌል ምዕራፍ 23 ከቁጥር 26 ጀምሮ እንደምንመለከተው ራሱ ክርስቶስ የኢየሩሳሌም ሴቶች ሲያለቅሱ እናንተ የኢየሩሳሌም ሴቶች ስለምን ታለቅሳላችሁ?
ለእኔ አታልቅሱ ለልጆቻችሁና ራሳችሁ አልቅሱ እንጂ የሚል ምላሽ የሰጠበት ቦታ ነው። በዚህ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ መነኮሳት መኖሪያ 4 ቤቶች አሉ። ዛሬም ድረስ እዛ ቦታ ላይ ያሉ። 9ኛው መስቀል ይዞ የወደቀበት ቦታ የቆመ የድንጋይ አምድ አለበት። ቦታው የኢትዮጵያ የገዳማት መግቢያ በር ነው ዛሬም ድረስ። 10ኛው የጌታ ልብሱን የገፈፉበት ቦታ ነው። ስለኔና ስለናንተ ሲል ልብሱን የተገፈፈበት ቦታ ነው ማለት ነው። 11ኛው ጌታን ራቁቱን አድርገው እግሮቹና እጆቹን የቸነከሩበት በ5ቱ ችንካር እዚህ ጋር ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ብለን እንደምንጠራቸው 5ቱ ቅንዋተ መስቀል ክርስቶስ ስለሁላችንም የተቸነከረበት ቦታ ነው። በነገራችን ላይ እነዚህን ቦታዎች እነዚህን መስቀሎች በጥቂቱ አነሳቸው ደስ ይለኛል። ሳዶር ማለት ቀዳማዊ ማለት ነው። ጌታችን ኢየሱስ የተሸከመውን በቁመቱ ርዝመት ወደ ምድር ተክሎት ስምዖን ቀሬና የተሸከመውን አመሳቅለው አግድም አድርገውት እንዳይነቃነቅ ሳዶር በተባለው ችንካር አያያዙት። ይሄ ሳዶር የሚባለው እዛ ጋር ነው የተመታው። አላዶር ማለት ያው ሁለተኛ ማለት ሲሆን ቀኝ እጁን የተቸነከረበት። ዳናት ማለት 3ኛ ማለት ሲሆን የግራ እጁን የተቸነከረበት። አዴራ ማለት 4 ማለት ሲሆን ሁለቱም እግሮቹ ተጋጥመው የተያያዙበት ነው። ሮዳስ ማለት 5 ማለት ሲሆን ጲላጦስ አንድ የብረት ችንካር ወስዶ በጌታ ኢየሱስ መስቀል አናት ላይ ተከለው። በእንጨት ሰሌዳም በዕብራይስጥ በሮማይስጥና በጽር ቋንቋ የናዝሬቱ ኢየሱስ የአይሁድ ንጉሳቸው በማለት ጻፈ ይላል። ይሄ የተሰቀለበት ነው። ስለዚህ 11ኛው 11ኛው ምዕራፍ ይቅርታ ጠይቃለሁ። 11ኛው ምዕራፍ ጌታን ራቁቱን አድርገው እግሮቹና እጆቹን የተነከሩበት ነው ማለት ነው። 12ኛው ጌታ የሚሰቀልበትን መስቀል ያቆሙበት ራሱ መስቀሉ በማዕከለ ምድር በቀራንዮ መስቀሉ የተተከለበት ቦታ ያ ነው 12ኛው። 13ኛው ቅዱስ ሥጋውን ከተሰቀለበት መስቀል ያወረዱበት ቦታ ነው። እነዚህ ሰዎች ኒቆዲሞስና የአርማትያሱ ዮሴፍ የክርስቶስን ሥጋ ጲላጦስን አስፈቅደው ያወረዱበት ቦታ ነው። 13ኛው ይሄ ነው። 14ኛው ዮሴፍና ኒቆዲሞስ ቅዱስ ሥጋውን የገነዙበት ቦታ ያው ቅዱስ ሥጋውና ክቡር ደሙ ሲገንዙት ዛሬ ቤተክርስቲያን የምትጠቀምበትን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመው ዘተወልደ ማርያም ቅድስት ብለው እስከ አረገበት ድረስ ያለውን ጸሎት ከክርስቶስ ተምረው የተናገሩበት ማለት ይሄን ጸሎት ያገኙት ከዚህ ቦታ ነው። 15ኛው ቅዱስ ሥጋው የተቀበረበት ቦታ ፍኖተ መስቀል የመስቀል ጉዞ በመባል የሚታወቀው ይህ ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ፍኖተ መስቀል ብዙ ጸዋታው መከራ ለ18 ሰዓታት እንደተቀበለ ቤተክርስቲያናችን ታስተምራለች። ክርስቶስ የተሰቀለበት ሰዓት ከቀኑ 6 ሰዓት ነው። ክርስቶስ ከቀኑ 6 ሰዓት በተሰቀለ ጊዜ በሰማይ 3 በምድር 4 ተአምራቶች ተከናውነዋል። እነዚህም መዘንጋት የለብንም። በሰማይ የሆነው ተአምር ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ። በምድር የሆነው ተአምር የቤተ መቅደስ መጋረጃ ከላይ እስከ ታች ድረስ ተቀደደ፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ፣ ሙታን ተነሱ። እንግዲህ እነዚህ ብቻ ሳይሆኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል በተሰቀለ ጊዜ ሰባቱ አጽርሐ መስቀል የምንላቸው ክርስቶስ በመስቀል ላይ ሳለ የተናገራቸው ቃላቶች ማለት ነው። ክርስቶስ በመስቀል ላይ ሳለ የተናገራቸው ቃላቶች ማለት ነው። ከመጀመሪያው ብንነሳ አምላኬ አምላኬ ለምን ተውከኝ፣ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ያለው ሊቃውንተ ቤተክርስቲያን ይህንን ቃል ሲናገሩ ለምንድን ነው እንደ ሩቅ ብእሲ ይህንን ቃል የተናገረው ይለዋል። አምላኬ አምላኬ ለምን ተውከኝ። ስለ 3 ነገር ተናግሮታል። አንደኛውና የመጀመሪያው አቅርቦተ ሰይጣን ነው። ምክንያቱም ክርስቶስ በዚህ ዓለም እውር እያበራ ለምጽ እያነጻ አንካሳ ጎባጣ እያቀና ሙት እያስነሳ ብዙ ገቢረ ተአምራቶችን እየፈጸመ በነበረበት ሰዓት ክርስቶስን ሊቀርበው አጋንንት አልቻለም። አሁን ግን በመስቀል ላይ ያን ሁሉ መከራ ተቀብሎ በተሰቀለበት ሰዓት
ስጋው ሲቆረስ ሲመለከተው ሩቅ ብእሲ ወይም ደካማ ፍጡር መስሎት መቅረብ ጀምሮ ነበር። ይባስ ብሎ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የሚለውን ቃል በተናገረበት ሰዓት ለካስ እስካሁን እፈራህ የነበረው ልቀርብ ያልቻልኩት እንደ ሌሎቹ ሁሉ ደካማ ነበርክ ብሎ ወደ መስቀሉ ተጠግቷል። ከዚህ የተነሳ ክርስቶስ በመስቀሉ ስር በእሳት ዘንጀር በነፋስ አውታር ወጥሮ መኑ ሊተሞአኒ እስኪል ድረስ ይህ ሰው መስሎ እንደ ደካማ ፍጡር ሆኖ የረታኝ ያሸነፈኝ ድል ነሳኝ ማን ነው እስከ ማለት ደርሶ ነበረ። ስለዚህ አምላኬ አምላኬ ለምን ተውከኝ ያለውን ቃል የተናገረው ለአቅርቦተ ሰይጣን መሆኑን በዚህ መረዳት እንችላለን ማለት ነው። ሁለተኛው አምላኬ አምላኬ ለምን ተውከኝ ያለው ለአጽድቆተ ትስብእት ነው። የዚያን የደካማውን የሰው ልጅ ስጋ መዋሃዱን ሕማም የሚስማማውን የአዳምና የዘሮቹን ስጋ በፍጹም መዋሃዱን ለማጠየቅ ለአጽድቆተ ትስብእት አምላኬ አምላኬ ለምን ተውከኝ የሚለውን ቃል አዳምን ተገብቶ አዳምና ልጆቹን ተገብቶ ይህንን ቃል ተናግረዋል ማለት ነው። በሶስተኛ ደረጃ አምላኬ አምላኬ ለምን ተውከኝ ያለው ለአርአያ ነው። እኔን አምናችሁ በእኔ አምናችሁ እኔ የምፈልገውን የምፈቅደውን ሕግና ትእዛዝ ጠብቃችሁ እየኖራችሁ አላውያን ነገስታት መናፍቃን ተነስተው እንደኔ መከራ ቢያጸኑባችሁ በመከራው ሰዓት ነፍሳችሁን ለኔ ለአባታችሁ ለፈጣሪያችሁ ስጡ ሲለን ምሳሌ አብነት እንድንሆን ነው። ለምሳሌ ቀዳሜ ሰማዕት ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ተጽፎ እንደምናነበው ክርስቶስን ስለመሰከረ ክርስቶስን ስላስተማረ አይሁድ በቅናት ተነሳስተው በድንጋይ በወገሩት ሰዓት አምላኬ ወይ ነፍሴን ለእጅህ አደራ እሰጣለሁ ብሎ ነበር የተናገረው። ይህንን የተማረው ከራሱ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነው ማለት ነው። ስለዚህ አምላኬ አምላኬ ለምን ተውከኝ የሚለው ቃል ለአርአያ መሆኑን በሶስተኛ ደረጃ በዚህ መልኩ መረዳት እንችላለን ማለት ነው። እንግዲህ የመጀመሪያው አጽርሐ መስቀል ይሄን። ሁለተኛው አጽርሐ መስቀል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ያለው አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንግዲህ እኛ በመከራ ውስጥ ሆነን መከራ ሲያጸኑብን መናፍቃን አላውያን መከራ ሲያጸኑብን እንደዚሁ ሁሉ ወደ አምላካችን በእንዲህ አይነት አጠራር ፈጣሪያችንን መጥራት እንዳለብን ራሳችንን በፍጹም መስጠት እንዳለብን ከዚህ እንማራለን ማለት ነው። ሶስተኛው ዛሬ በገነት ከኔ ጋር እንድትኖር እውነት እልሃለሁ። እዚህ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ያለ ነው። ዛሬ በገነት ከኔ ጋር ትሆናለህ። ፈያታዊ ዘየማንን የተናገረው እንግዲህ በመስቀሉ ላይ እሱ በመካከል ሲሰቀል ፈያታዊ ዘየማን በቀኝ ፈያታዊ ዘጸቃም ደግሞ በግራ ተሰቅለው ነበር። በግራ የተሰቀለው ክርስቶስን ለማሳጣት የማይገባ ንግግር ሲናገር ተሰምቷል። በቀኝ የተሰቀለው ግን እኛ ወንበዴዎች ነን፣ ሽፍቶችን እጃችንን አግኝተናል፣ በንጹህ ሰው ላይ እንዲህ ያለውን የድፍረት ቃል ስትናገር አይሰማህምን ብሎ ማለት ስለተናገረ እንዲሁም ከዚህ አልፍ ሲል ምንድን ያለው አባት ሆይ በመንግስት በመጣ ጊዜ አስበኝ። በላይ በሰማይ ብዙ ተአምራትን ሰማይ ተከፍቶ ይመለከት ስለነበረ አጠገቡ የተሰቀለው እውነተኛ አምላክ መሆኑን ስለተረዳ ጊዜ ስላልፈጀበት ለማመን ጊዜ ስላልፈጀበት ወዲያውኑ አምኖ አባት ሆይ በመንግስት በመጣ ጊዜ ነው ያለው። አምላክነቱን መሰከረ። አያችሁ፣ ፈጣሪነቱን መሰከረ። አምላክ ሆይ በመንግስት በመጣ ጊዜ ያለው መንግስት የሱ ናታ። ስለኛ በመስቀል ላይ የተንጠለጠለው ንጉስ መንግስት የሱ ናት። ስለኛ ስጋው ይቆረስ የነበረው ንጉስ መንግስት የሱ ናት። ስለኛ ደሙ ይፈስ የነበረው ንጉስ መንግስት የሱ ናት። ለዚህ ነው በመንግስት በመጣ ጊዜ አስበኝ ያለው። በዚህ ሰዓት ነበር ዛሬ በገነት ከኔ ጋር እንድትኖር በእውነት እነግርሃለሁ ብሎት ሌሎች ቅዱሳን ቀድመው መግባት ያልተቻላቸውን ገነትን ለመጀመሪያ ጊዜ ለመግባት የበቃበትን እንድናስብ የሚያደርገን ነው ማለት ነው። ሶስተኛ ነው። አራተኛው አባቶ ነፍሴን በእጅህ አደራ እሰጣለሁ ሉቃስ 23:46 ቅድም ያልኳቸው ቃል ነው። አምስተኛው እነሆ ልጅህ እነሆ እናትህ እናቱን እናታችንን እመቤታችንን ቅድስት ድንግል ማርያምን የሁላችንም እናት አድርጎ ዮሐንስን አማካኝ ሰው አድርጎ ወካይ ሰው ወይም ተወካይ ሰው አድርጎ በዮሐንስ አንጻር ለዓለም ሁሉ እናት መሆኗን ያስረከበበት ነው። ይሄ አንዱ አጽርሐ መስቀል ይሄ ነው። ስድስተኛው ተጠማው ዮሐንስ ወንጌል ምዕራፍ 19 ቁጥር 28 እዚህ ጋር ሊቃውንት ምን ብለው ይናገራሉ? ውሃን የተጠማ ውሃ ይሉታል። ተጠማው ውሃን የተጠማ ውሃን ውሃ ይጠማዋል ወይ? በሰማይ
ውሃን በደመና ታዝሎ ወደ ምድር እንዲፈስ የሚያደርግ አምላክ፣ ውቅያኖሶችን ባህርን በውሃ የሚሞላ አምላክ ተጠማሁ ብሎ ሲናገር ምንኛ ይደንቃል። ወገኖች ክርስቲያኖች፣ ውሃን የተጠማ ውሃ የተባለው ለዚህ ነውና ተጠማዋል። እኛን ወክሎ ነው። እኛን ወክሎ የተጠማው እኛን ነው። እሱ ውሃ አይደለም የተጠማው። የኛ ፍቅር አገብሮት ሁሉ መከራ በመስቀል ላይ የተቀበለ የተጠማውን እኛን ከአጋንንት ስራት ነፃ አውጥቶ ርስትን ገነትን ሊያወርሰን ፈቃዱ ስለሆነ ተጠማው። የተጠማው እኛን ነው ማለት ነው። ሰባተኛው ሁሉ ተፈጸመ። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለው ማለት ነው። ሁሉ ተፈጸመ ነው ያለው። ሁሉ ተፈጸመ። በነቢያት ይወርዳል ይወለዳል የተባለው ቃል ተፈጸመ። በሰዎች መካከል ሰው መስሎ ሰው ሆኖ ሰውን አህሎ ይመላለሳል የተባለው ተፈጸመ። እንደኛ ይራባል ይጠማል የተባለው ተፈጸመ። ስለ ሁላችንም አልፎ ይሰጣል የተባለው ተፈጸመ። እነ ኢሳይያስ እንደተናገሩት እርሱ ቁስልኛ ተፈወስን ብሎ እንዳለ ስለኛ መቁሰሉም ተፈጸመ፣ ስለኛ መድማቱም ተፈጸመ፣ ስለኛ ነፍሱን መስጠቱም ተፈጸመ ያለው ከዚህ የተነሳ ነው። እነዚህ ሰባቱ አጽርሐ መስቀሎች በዚህ አንጻር ይገለጣሉ፣ ይነገራሉ ማለት ነው። እንደ ቤተክርስቲያናችን አስተምህሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችንም ቤዛ ለመሆን የተቀበላቸውን መከራዎች የምናስብባቸው የጸሎት ስርዓቶች አሉ። ባጭሩ ለመግለጥ ሙከራ አድርጋለሁ። ከነዚያ ውስጥ በግብረ ሕማማት ውስጥ የሚገኙት ባዕድ ቃላት ወደ ግዕዝ ሆነ ወደ አማርኛ ሳይተረጎሙ የተቀመጡ ሲሆን እነሱም በዕብራይስጥ፣ በግሪክ፣ በቅብጥ የተወሰዱ ቃላቶች ናቸው። የቃላቱም ትርጉም እንደሚከተለው ወይም ከዕብራይስጥ፣ ከግሪክ፣ ከቅብጥ የተወሰዱ ናቸው። ለምሳሌ አንደኛው ኪራይ ላይሶን። አሁን በዚህ በስግደት አባቶቻችን ኪራይ ላይሶን እያሉ እየመሩን እኛ እነሱን ተከትለን ኪራይ ላይሶን አብረን እስከተወሰነ ቁጥር ድረስ እንሰግዳለን። ያ ኪራይ ላይሶን የሚለው ቃሉ የግሪክ ሲሆን አጠራሩ ኪሪዬ ኤሌይሶን ማለት ነው። ኪሪያ ማለት እግዝእትነ ማለት ሲሆን ኪሪዬ ማለት ደግሞ እግዚኦ ማለት ነው። ሲጠራም ኪሪዬ ኤሌይሶን መባል አለበት። ትርጉሙም አቤቱ ማረን ማለት ነው። አቤቱ ማረን ማለት ነው። ኪራይ ላይሶን የሚባለው የተለምዶ በመሆኑ መስተካከል ይገባዋል። ይሁን ኪሪዬ ከሚለው ኤሌይሶን ከሚለው ደግሞ በመሳሳባቸው በአማርኛ ያን ፈጥረው ነው። ሲነገር ግን ኪሪዬ ኤሌይሶን ብለን ነው የምንሰግደው። ሁለተኛው ሌላ ባዕድ ቃሎች ናይን የሚል የግብጥ ቃል እናያለን። ለምሳሌ ብኖዲ ናይን፣ ታኦስ ናይን፣ ማሲያስ ናይን እያልን አምላካችንን እንማጸነዋለን። ናይን የቅብጥ ቃል ትርጉሙ ማረነ ወይም ማረን ማለት ነው። እብኖዲ የቅብጥ ቃል ሲሆን ትርጉሙ አምላክ ማለት ነው። እብኖዲ ናይን ሲል አምላክ ሆይ ማረን ማለት ነው። እንደው ትርጉም የሌለው የሚመስላቸው ሰዎች አሉ። አሁን በጾሙ ሰዓት ይህንን ቃል እየተጣራን ስንናገር ትርጉም የሌለው የሚመስላቸው አንዳንድ ሰዎች አሉ። እንዲገባቸው እግረ መንገዱ ይህን ትርጉም መናገራችን ለዚህ ነው። ታኦስ የሚለው የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ታኦስ ናይን ማለትም ጌታ ሆይ ማረን ማለት ነው። ማሲያስ የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ማሲያስ ናይን ሲልም መሲህ ሆይ ማረን ማለት ነው። ትስቡጣ ዴስፓታ ከሚለው የግሪክ ቃል የተገኘ ሆኖ ትርጉሙ ደግ ገዢ ማለት ነው። ደግ ገዥ ማለት ነው። ይህንን በዚህ መልኩ እንጸልያለን። ሌላው ካህናቱ በዕለተ ዓርብ ከል ለብሰው በመቃብር አምሳል በቤተክርስቲያናችን ስርዓት በተሰራው ፊት አጎንብሰው ተከናንበው የሚጸልዩት ጸሎት አለ። ይህንንም ትርጉሙን በጥቂቱ ላነሳው ግድ ይላል፣ ሁላችንም ልናውቀው ስለሚያስፈልገን። አምኒስቲቲ ሙኪሪያ አንቲፋስሊያሱ የሚል ቃል ከካህኑ እንሰማለን። ይህም የቅብጥ ቃል ሲሆን ትርጉሙ ተዘከረነ እግዚኦ በውስተ መንግሥትከ፣ በግዕዙ ይህ ማለት ነው። ተዘከረነ እግዚኦ በውስተ መንግሥትከ ማለት ነው። ወደ አማርኛው ሲመለስ ያው ፈያታዊ ዜማን የተናገረው ቃል ማለት ነው። አቤቱ በመንግስት በመጣ ጊዜ አስበኝ የሚል ትርጉም ይሰጠናል። ሌላው አምኒስቲቲ ሞአጊያ አንቲፋሲሊያሱ፣ አምኒስቲቲ ሞአጊያ አንቲፋሲሊያሱ ይህም የቅብጥ ቃል ነው። ተዘከረነ ኦ ቅዱስ በውስተ መንግሥትከ የሚል ቃል ነው። ቅዱስ ሆይ በመንግስትህ አስበን የሚል ትርጉም ይሰጠናል።
ሌላው አምኒስቲቲ ሙዳሱጣ አንቲፋሲሊያሱ የሚል ነው። ይህም የቅብጥ ቃል ሲሆን ትርጉሙ ሙዳሱጣ ማለት በእርግጥ የሁሉ በላይ ማለት ነው። በአንድ ላይ ሲነበብ ግን ተዘከረነ እግዚኦ ኩሉ በውስተ መንግስትከ፣ የሁሉ በላይ የሆንክ የሁሉ በላይ የሁሉ አምላክ የሆንክ አንተ በመንግስትህ አስበን የሚል ትርጉም ይሰጠናል። እና ስንጸልይ ከላይ ያልኳቸውን ባዕድ ቃላቶች ትርጉም የሌላቸው እንዳይደለ በሚገባ አውቀን ልንጠቀምባቸውና ጸሎቱንም ልናደርስ ያስፈልጋል። የጸሎቱ በረከት በሁላችንም ላይ ይደር። ሌላው ሳንናገር የማናልፈው ወደ መጨረሻው ገደማ ስንመጣ በሰሙነ ሕማማት ሃይማኖታዊና ትውፊታዊ ክንዋኔዎች አሉ። ሃይማኖታዊና ትውፊታዊ ክንዋኔዎች አሉ። እነዚህን ሃይማኖታዊና ትውፊታዊ ክንዋኔዎች ከቅዱሱ መጽሐፍ ጋር አነጻጽረን ማየት ያስፈልጋል። ዝም ብለው እስከዚህኛው ትውልድ ድረስ የደረሱ ሳይሆኑ ቤተክርስቲያን ቅዱሱን መጽሐፍ አብነት አድርጋ የምትጠቀምበት ስትጠቀምበትም የምትዘልቅ ስርዓት ነው። ዘላቂ ስርዓት ነው ማለት ነው። እስከ ፍጻሜ ዘመናችን የሚዘልቅ ስርዓት ነው። ይህንን በጥቂቱ ለማየት እንሞክራለን። ለምሳሌ አለመሳሳም በሰሙነ ሕማማት ብዙዎች መስቀል አይሳልሙም። መጨባበጥ፣ መሳሳም፣ የትከሻ ሰላምታ መለዋወጥ፣ እነዚህ ነገሮች የሉም። ሰላምታ በመቀራረብ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ፣ አልሰመረላቸውም። አንድ ላይ ተገናኝተው ማለት ነው። ምክራቸው የተፈጸመው ረቡዕ ዕለት ነው፣ አንድ ላይ ተገናኝተው። ስለዚህ አይሁድ አብረው እያንሾካሾኩ እንስቀለው እንግደለው ብለው ይማከሩ ነበር። በዘመነ ፍዳ ወቅት ሰላምና የሚገልጽልን በመሆኑ ይህንን መዘከር ሰላምታ አንለዋወጥ። ይህ ስርዓት ነው፣ ትውፊታዊ ስርዓት ነው። ከዚሁም ጋር አያይዘን የምናየው ለሰላምታው ምሳሌ የሚሆነን ይሁዳ ጌታን ስሙ አሳልፎ ሰጥቶታል። ካንተ መሳም የዮሐንስ ግምሳት ይሻለኝ ነበር ቢሆን ይሻለኝ ነበር ብሎ ክርስቶስ ተናግሯልና ይሁዳ ጌታውን በመሳም ለ30 ብር ራሱን አሳልፎ ሰጥቶታልና ይህንን እንድናስብ ያደርገናል። አለመሳሳም ምክንያቱ ባጭሩ ይህንን ይመስላል። ሁለተኛው ሕጽበተ እግር ነው። ሕጽበተ እግር ያው ሐሙስ ላይ ባለፈው ተናግረናል። ጌታ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ግብር የገባበትና የክርስትና ሕይወት ማህተም የሆነውን ምስጢረ ቁርባን ያከናወነበት ዕለት ጸሎተ ሐሙስ። ሕጽበተ እግር ጌታችን በዚህ ዕለት እናንተ ለወንድማችሁ እንዲሁ አድርጉ በማለት የደቀ መዛሙርቱ ማጠቡ ምክንያት የሰጠ ምሳሌ ነው ማለት ነው። ይህን ትህትና ሁላችን ብንገለገልበት ብንጠቀምበት ጥሩ ነው። የኢትዮጵያ ሕዝብ የዛሬን አያድርገውና አንድ እንግዳ ወደ ቤታችን ከሩቅ ሀገር ሲመጣ ያንን እንግዳ በክብር ተቀብለን እራት ከማቅረባችን በፊት ምሳ ከማቅረባችን በፊት ወዲያውኑ ቤተሰቡ ልጆች ካሉ ልጆች ይቀድማሉ። አይ ወላጆችም እኛ ዋጋ እናገኛለን በረከት እንቀበላለን ብለው ካሉ ያን ከሩቅ የመጣውን እንግዳ ውሃ አቅርበው ውሃ ሙቀው አግባብ ባለው መልኩ እግሩን አጥበው ከዚያ በኋላ በአግባቡ ካስቀመጡት በኋላ ማዕድ አቅርበው ያበላሉ፣ ያጠጣሉ። ይሄ ትውፊት ከክርስቶስ የወረስ ነው እንጂ ከማንም ያገኝ ነው አይደለም። ኢትዮጵያውያን ይሄ ከክርስቶስ የወረስ ነው፣ ራሱ ከመድኃኔዓለም ከኢየሱስ ክርስቶስ የወረስ ነው አስተምህሮ እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ከየትም የመጣ ትውፊት አይደለም ማለት ነው። ይህን መለየት ያስፈልጋል። ሌላው አክፍሎት ነው። እንግዲህ ሰሞኑን አክፍሎት የምታከፍሉ ሰዎች ይህንንም በአግባቡ እንድታዩት እፈልጋለሁኝ። አክፍሎት በሰሙነ ሕማማት ዕለተ ዓርብ ከስግደት በኋላ ምዕመናን ጥቂት ነገር ለቁመተ ስጋ ቀምሰው እስከ እሑድ ትንሣኤ በዓል ያከፍላሉ ወይም ይሰነብታሉ። ይህ ነገር አክፍሎት በመባል ይታወቃል። ከዓርብ እስከ ቀዳሚት ሌሊት ለእሑድ አጥቢያ ማክፈል የብዙዎች ተግባር ነው። ይህንንም ዝም ብለን አይደለም ያደረግነው፣ ከሐዋርያት የወረስነው ትውፊት ነው። ምንም እንኳን በቅዱሱ መጽሐፍ ላይ ስለ አክፍሎት የተጻፈ ነገር ባይኖርም ሐዋርያት ግን በሕይወታቸው ጽፈው አስቀምጠውልን አልፈዋል። ነገራችን ላይ ቤተክርስቲያናችን ቅዱሱ መጽሐፍት ውስጥ የተጻፉትን ነገር ብቻ ሳይሆን ከቅዱሱ መጽሐፍት ውጪ ሐዋርያት ጽፈው ያስቀመጡትንም ጌታ የሚሰራቸውን ብዙ ነገሮች ወርሳ ስትጠቀምበት ትኖራለች። ይሄ መጽሐፍ ቅዱሳዊ ነው። በቅዱሱ መጽሐፍ ላይ በሌላ ጊዜ የምናየው ይሆናል። እንግዲህ አክፍሎት ይህንን ይመስላል። ይህንን አክፍሎት
መግደላዊት ማርያም፣ ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እመቤታችንን ጨምሮ እመቤታችንም አለችበት። እመቤታችን እንዲያውም ፍጹም ክርስቶስ እስኪነሳ ድረስ ከተያዘበትና ከተሰቀለበት ከሞተበት እስከተነሳበት ቀን ድረስ ከነዚህ አሁን ካልኳቸው ደቀ መዛሙርት ሌሎችም አሉ ካልኳቸው ደቀ መዛሙርቶች ጋር ያለ እህል ውሃ ቆይተዋል። እኒህን አብነት አድርገን ነው የምናከፍለውና አክፍሎት ከዚህ የተወረሰ ከዚህ የመጣ መሆኑን መዘንጋት የለብንም ነው። እንግዲህ ከብዙ በጥቂቱ በሰሙነ ሕማማት በዕለተ ሐሙስና በዕለተ ዓርብ ከአበይት ክንዋኔዎች መካከል እኒህን የመሳሰሉትን እናያለን ማለት ነው። የሰማነውን በልቡናችን ጽላት በአእምሯችን ሰሌዳ ጽፎ ከትቦ እንድንጠቀምበት እንድንገለገልበት ይርዳን። ስብሐት ለእግዚአብሔር። ኤል ቤተሰቦች አደራ የምንላችሁ ከዚህ የበለጠ አስተምሮችን ለማግኘት ፈቃደኞች ከሆናችሁ ይህንን ሚዲያ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ አደራ እንላችኋለን። ምናልባትም የምትፈልጉት ነገር ካለ በዚህ መልእክት ልትሰጡን ትችላላችሁ። በዚያ መልእክት አንጻር እንደ ቤተክርስቲያናችን ኮሜንት ልትሰጡን ትችላላችሁ። እንደ ቤተክርስቲያናችን አስተምህሮ ከዚህ የተሻሉ ነገሮችንም የማቅረብ እድሉ ሊኖረን ስለሚችል ሚዲያችንን እንዲያሰፋልን እንዲያሳድግልን የእግዚአብሔር ፈቃዱ ይሁን።